ሰላም ሰላም የተወደዳችሁ የጉብዝናዬን ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም ደግሞ አንድ ጉብዝናዋን እየተጠቀመች እግዚአብሔር አምላክ በሷ አልፎ ደግሞ ብዙዎችን እየባረከና እየጠቀመባት የምትገኝን አገልጋይ ጋብዤላችኋለሁ። የዛሬዋ እንግዳዬ የሃይና ቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት ራዕይ ተቀባይና እንዲሁም የሚበልጠን ለምን ጎደለን የተሰኘ መጽሐፍ የጻፈችልንን ሐዋርያዊት ትዕግስት መድህንን ጋብዤላችኋለሁ። መልካም ቆይታ ይኖረናል። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ አልፋለሁ። ከኛ ጋር ሁኑ። አፖስትል ቲጂ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነሽ? እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ሰላም፣ አገልግሎት ህይወት ሁሉ ቆንጆ ነው። እግዚአብሔር ይመስገን። ጌታ ይባረክ። እንግዲህ ብዙ አፖስትሎች በዝማሬ ጸጋም አይታሙም ይባላል እና ዝማሬ ላይ ጥሩ ናቸው ይባላል አፖስትሎች። እና እንዴት ነው ዝማሬ ላይ ያለሽ? እውነት ለመናገር ኳይር ውስጥ አድጌያለሁ ባደኩበት አጥቢያ ቤተክርስቲያን፣ ግን ሶሎ መዝሙር ሞክሬ አላውቅም። በእውነት ለሁሉስ የሚሆን የሚዘመርስ መዝሙር ለጎበዝ የሚሆን አብሬ ዘምራለሁ እንጂ ብቻሽን አዘምር? ቤት ውስጥ ብቻዬን ሲሆን ዘምራለሁ። ደስ ያለው ይዘምርን እንጂ ስቱዲዮ ውስጥ አዘምሪ። ይሄ ከባድ ነው። እግዚአብሔር የተባረከ ይሁን። አሜን። እንግዲህ አንቺን ወደ ስቱዲዮ ስጋብዝሽ ደስ ብሎኛል። አንዳንድ ሊነሱ የሚገባቸው ሀሳቦች ስላሉ ከሴትነት አንጻር ከሐዋርያዊነት አገልግሎትም አንጻርና እንደው ሃይና ቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት እስቲ እንዴት ሊጀመር የቻለበትን እግዚአብሔር አምላክ ይህንን አገልግሎት እንድትጀምሪ ምክንያት ያደረገሽን አቅጣጫዎችን እስቲ በሱ ሀሳብ እንጀምርና ወደ ቀጣይ ሀሳቦች እናልፋለን። እሺ። ሃይና ቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎትን የጀመርኩበት ወቅት በጣም ረጅም ጊዜ ሆኖኛል። እኔ የጤና እክል አጋጥሞኝ አሞኝ ነበረ። ከዛ የሚጸልዩ ሰዎች ነበሩ አብረውኝ ሊጸልዩልኝ መጡ። ከሞት መንፈስ ጋር ግብግብ የተገጠመበት ጊዜ ነበረ እና ልሞት እንደሆነ ሁላ ድምጽ ምሰማበት በጣም ቻሌንጅ ውስጥ ነበርኩኝ። በዛን ሰዓት ስንጸልይ ቀድሞ እግዚአብሔር የሚናገረው ነገር ነበር። ከልጅነቴም ጀምሮ በጌታ ቤት የማደግ እድል ነው የኖረኝና ወላጆቼም በጌታ ስለነበሩ እኔም በጌታ ቤት ነው ያደግኩት። እያገለገልኩ ነበር ኳይር ውስጥ። ከሞት ድምጽ ጋር ባለው ርዕሰ ጉዳይ ሲጸለይልኝ እግዚአብሔር ይናገር ነበር። እግዚአብሔር ይናገር የነበረው ነገር ምንድነው? ሞት እንደማይሆን እግዚአብሔር ደግሞ በምድሪቱ ላይ ሊገልጥ ያለው አጀንዳ እንዳለ፣ ከዚህ ነገር የተነሳ የጠላት ቀስት እንደተወረወረ፣ ኢትዮጵያን ብቻ ሳይሆን ዓለምን ሊያካልል የሚችል ምልጃንም ጸሎትንም ወንጌልንም የወንጌል ስራንም በሚመለከት እግዚአብሔር ይናገር ነበር። በዚህ ነው እንግዲህ የመጀመሪያ ጊዜ ላይ ሶስት ሆነን ጸለይን። በሳምንቱ 5 ሆነን ጸለይን። ቀጥሎ ባለው 7 ሆነ፣ 10 ሆነ። ሰው እየጨመረ መጣ። እግዚአብሔር ስራ አለኝ ካለ ሐዋርያቶቹ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ድረስ ነው እና እግዚአብሔር ስራ አለኝ ካለ ለምን አንጀምርም? ከእግዚአብሔር ጋር ለስራው አልነሳም ብዬ ያን ሰዓት በተናገረኝ ቀን ከህመሜ ተፈወስኩ። ከጸሎቱ በኋላ ባሉ ጊዜያቶች እቅድ ያዝን፣ መጸለይ ጀመርን። እግዚአብሔር ድምጹን መላክ ጀመረ። እያልን ቀጠልን። እንግዲህ ሙሉ ኢትዮጵያ ተንቀሳቅሻለሁ። ጌታ ይባረክ። ደስ ይላል በጣም። አንዳንድ ጊዜ እግዚአብሔር ወደኛ ሐሳቡን ሊገልጥ የሚመጣበት መንገዶች ብዙ ናቸውና ክብር ለጌታ ይሁን። እንደው በኢትዮጵያ ቤተክርስቲያን ውስጥ በአንዳንድ ጎራዎች የሴትነት አገልግሎት እምብዛም ነው ማለት ምንድነው? አክሴፕታንስ የለውም፣ ለመቀበል ሰዎች ይቸግራቸዋልና እንደው ሴት ልጅ ባታገለግል፣ ሴት ልጅ ወደ አደባባይ ባትወጣ፣ ሴት ልጅ እያሉ የሚያስቀምጧቸው ሀሳቦች አሉ። ሴትነትና አገልግሎት ከመጽሐፍ ቅዱስ አንጻር እንዴት ታዩዋለሽ? ጌታ ኢየሱስ በከፈለልን ቤዛነት ነፃ ወጥተን እድሉን አገኘን፣ አደባባይ ወጣን፣ አገልጋዮች ሆንን እንጂ የብሉይን ኪዳን መጽሐፍ ቅዱስን ከነሙሉ ቁመናው ነው የምንቀበለው። መጽሐፍ ቅዱስን ከነሙሉ ቁመናው ነው የምቀበለው። እኔ አፕዴት ማረገው ነገር የለኝም፣ ማሻሽለው የለኝም። ያ ማለት ከዘፍጥረት እስከ ራእይ ድረስ 66ቱ ላይ ፎከስ አድርገን ስለምንመለከት የኢትዮጵያ ቤተክርስቲያንም አብያተ ክርስቲያናትም እንግዲህ መጽሐፍ ቅዱስን ይቀበላሉ፣ መጽሐፍ ቅዱስን እንቀበላለን። ሕያው የሆነው የእግዚአብሔር ቃል ሉዓላዊ
እንደሆነና ዋናው ባለስልጣን የእግዚአብሔር ቃል እንደሆነ እናምናለን። መሪዎችም የቸርች መሪዎችም ሌሎቻችንም የውስጥ አገልጋይም የትኛውም ሰው ምእመኑም ጭምር የበላይ አስተዳዳሪ የሚባለው መጽሐፍ ቅዱስ ነው። ሀገራችን ኢትዮጵያ ኮንስቲቱሽን እንዳላት መተዳደሪያ ደንብ እንዳላት ለቅዱሳኑ ለዳነው ማህበረሰብ መተዳደሪያ ደንቡ መጽሐፍ ቅዱስ ነው። መጽሐፍ ቅዱሱ ላይ ብሉይ ኪዳን ላይ ከሴቶች አገልግሎትና ጎራ አንጻር የተቀመጡ ነገሮች በጣም አሉ፣ ብዙ ነገር አለ። አዲሱ ኪዳን ላይ ግን ክርስቶስ ኢየሱስ ከከፈለልን ዋጋ አንጻር በተለይም ደግሞ ገላትያ ምዕራፍ 3 ላይ ቁጥር 28ን ስንመለከት የግሪክ ሰው የለም፣ ባሪያም ጨዋም የለም፣ ወንድም ሴትም የለም ይላል። በክርስቶስ ኢየሱስ ሁላችንም አንድ ነን ይላል እና ወደ አንድነት የመጣ ነው በክርስቶስ ኢየሱስ በሆነልን ቤዛነት ነው የጸደቅ ነው የዳን ነው አገልጋይ ሆን ነው። እያገለገልኩኝ እኔ እግዚአብሔር የሆነ ነገር ቢሰራ በልዩነት ርዕሰ ጉዳዩ የጾታ ጉዳይ ሳይሆን የጸጋ ጉዳይ ነው። ጸጋው ደግሞ ለወንዱም ለሴቱም ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ቲቶ ምዕራፍ 2 ላይ ያለው ማለት ይህ የተገለጠው የእግዚአብሔር ጸጋ ዓለማዊ ምኞትን የሚያስክድ ከጾታ አልፎ የሚሰራ ከእድሜ ካታጎሪ አልፎ የሚሰራ ነው። በኢትዮጵያ ቤተክርስቲያንና አብያተ ክርስቲያናት ላይ ከሴት አገልግሎት ሚና አንጻር የሚል ሐሳብ ላይ ሲነሳ ብዙ ቻሌንጅ ነገሮች አሉ። አሁንም አስቸጋሪ የሆኑ ነገሮችን እየተጋፈጥን ያለ ነው። በብዙ ነገር ውስጥ ነው የምናልፈውና ቃሉን የሚያውቁትም ቃሉን የማያውቁትም የሚያውቁት አንዳንድ ጊዜ እንዳው ባህል ይይዛቸዋል ብዬ አስባለሁኝ። ወንጌል ባህል ለመደገፍም በባህል ላይ እንድናምጽም አይደለም። ወንጌል ነው። እንዳው ባህሉን ለማፍረስ ነው እኔ ወንጌልን መስበከው አልልህም። ባህሉን ለመደገፍ ነው አልልህም። የጾታዬን መብቴን ለማስከበር ነው አልልህም። መብቱን ለመንጠቅ ነው አልልም። እኔ ማገለግለው ወንጌልን ነው። ወንጌል ደግሞ ክርስቶስ ኢየሱስ ነውና በብዙ ዋጋ መክፈል ብዙ እናቶች እያለፉ ነው፣ ብዙ እህቶች እያለፉ ነው። በብዙ ዋጋ መክፈል ውስጥ የሚያልፉ አሉ። የዛን ያክል ደግሞ ተቀብሎ በቀና ልብ አብሮ የሚቆሙ ወገኖችም አሉ ማለት ነው። ከወንጌል አንጻር ስለሆነ ማያው ድንቅ ሐሳብ ነው። እንደ መጽሐፍ ቅዱስ የነገሮቻችን ሁሉ መሰረት መጽሐፍ ቅዱስ ስለሆነ የመጽሐፍ ቅዱስን ሐሳብ ይዘን ነው እንግዲህ መራመድ የሚገባንና አንቺ በመጽሐፍ ቅዱሳችን ላይ እግዚአብሔር አምላክ ለቤተክርስቲያን ከሰጣቸው 5 የጸጋ አገልግሎቶች ወይም ቢሮዎች መካከል አንደኛው የሐዋርያዊነት ወይም አፖስትል የምንለው በእንግሊዘኛው የሱ ቢሮ ውስጥ እንግዲህ አንደኛው አንቺ አገልጋይ ነሽ፣ በአፖስትሊክ ማለት ነው፣ ወይም በሐዋርያነት አገልግሎት ውስጥ አለሽ። የሐዋርያነት አገልግሎት ደግሞ የመሄድ አገልግሎት እንደሆነ ይታወቃል። እንደ ሀይና ቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት አንቺም እንዳለሽበት የሐዋርያነት አገልግሎት የሄዳችሁበት የወንጌል ርቀት ምንድነው? ተከላዎች ተደረገዋል ወይ? የት ቦታስ ደርሳችኋል? ከወንጌል እንቅስቃሴ አንጻር እውነት ነው። ሐዋርያዊነቱን ኦርዲኔሽን ከመሰጠቱ በፊት ነው አገልግሎቱን የጀመርኩት ማለት ነው። አገልግሎቱ ላይ ያለው ነው አባቶች ወደ ጸሎት የመጡት ቃል ኪዳን ጸሎትም የተደረገልኝ። ከዛ ቀደም ግን በፍሬ የሆነ ቀድሞ የጀመርኩት እንቅስቃሴዎች ነበሩ። እግዚአብሔር የሚናገረውም ነገር ነበር። እንግዲህ በቀደሙ ጊዜያቶች ሰራተኛ ነበርኩ፣ የመንግስት ሰራተኛ ነበርኩ። ከዛ ለጥሪው ምላሽ ስሰጥ ነው ወደዚህኛው አገልግሎት ሙሉ ጊዜን ሰጥቼ የዞርኩትና ጌታ እየተናገረኝ ስለነበረ የመጀመሪያ ቴዎሎጂ ዲግሪን ተማርኩኝ። ቀጥሎ ቤተክርስቲያን ተከላና ደቀ መዝሙር አደራረግ ላይ ነው ማስተርሴን የሰራሁት። ትምህርቱን እየተማርኩኝ ባለሁበት ሂደት ቤተክርስቲያንን መትከል ሲባል መክፈል መትከል ተብሎ እንግዲህ በእኛ ዘመን ብዙ ነገሮች ናቸው የሚነሱት። አንድ ቦታ ላይ ሄደ ከፍለ መጣ ወይስ ተከልክ ትባላል። ከአንዱ ቸርች ወደ አንዱ ቸርች ማዞርን ሳይሆን በጨለማው ዓለም ውስጥ ያሉትን ከዛ ከጨለማ ዓለም አሰራር ነፃ እንዲወጡ ንጹህ የሆነውን ክርስቶስ ኢየሱስን መስበክ፣ ወንጌልን መናገር፣ ከዛ መማር አለባቸው። በእግዚአብሔር ቃል መተከል መቻል አለባቸው። ወንጌል ስርጭቶች ይካሄዳሉ። ኢትዮጵያ ላይ ሲካሄድ ወንጌልን መስክሮ ለወንጌሉ እውነት እንዲኖሩ አብቅቶ አስተምሮ አጥምቆ ማብቃት ካልተቻለ ሕፃን ልጅን ወልዶ እንደመጣል ነው አንዱ ከትምህርት አካላችን የነበረውና እግዚአብሔር ረድቶን በዚህ እንቅስቃሴ ሳደርግ የመጀመሪያ የውሃ ጥምቀት እንዲወስዱ የተደረገው እኔ ሐዋሳ ሐይቅ ዳር ቃልዮት ነው ከሰንደይ ስኩል ጀምሮ ተወልጄ ያደግኩት። ስለዚህ ቃልዮት ላይ ገንዳው ላይ
አባቶች ፈቅደው የመጀመሪያ ዙሮችን ሐዋሳ ሐይቅ ዳር ቃሊዮት ላይ ነው ገንዳው ላይ ነው ያጠመኩት። ሁለተኛ ዙር ላይ የት ተንቀሳቀሳችሁ ስለሆነ ጥያቄው ሁለተኛው ዙር ላይ ደቡብ ኦሞ ጂንካ ለኬንያ 25 ኪሎ ሜትር ሲቀር በረሃ ላይ ለነበሩት ስኳር ፋብሪካ ቁጥር 5 በሚባልበት ቦታ ላይ ከነበሩት ወገኖች ጋር ክርስቲያኖች ሆነው በስራ አጋጣሚ ወደዛ ከሄዱት ጋር ህብረት አደረግን። እዛው ፕሮግራሞችን አካሄድን። ጌታን የሚቀበሉ ሰዎች ነበሩ፣ በንስሐ የሚመለሱ ሰዎች ነበሩ። ከአጋንንት እስራትም ወንጌል ስለሚፈታ ወንጌል ፈታቸው፣ ነፃ ወጡ። ለነሱ ሚሽነሪ ላክን። እኛ የተላኩ አባት ለ3 ወር ያክል ከነሱ ጋር ቆዩ። ከ3 ወር በኋላ ደግሞ እኔም ተንቀሳቅሼ ከቲሙ ጋር አንድ ላይ ተጉዘን በሙሉ እዛው ኦሞ ወንዝ ላይ የውሃ ጥምቀት ሰጠናቸው። ከዛ ተመለስን። ሌላው ያው በሙሉ ኢትዮጵያ ላይ ማለት ይችላል ጂንካ ላይ አደባባዩ ላይ ከቤተ ክርስቲያን ጋር ከቤተ ክርስቲያናት ጋር ጠዋት ላይ ጾምና ጸሎት ሞር ጸሎቱና ምልጃው ላይ ፎከስ ስለምናደርግ አገራዊ ርዕሰ ጉዳይ ላይ ለምድሪቱ ለትውልዱ ለቤተ ክርስቲያን ለቤተ ክርስቲያናት ለመያዝ የዳነው ማህበረሰብ እንዲጸና ያልዳነው እንዲድን እንጸልያለን በእግዚአብሔር ፊት። በዚህ ውስጥ እንግዲህ ተንቀሳቀስን። ኮንሶን፣ ወላይታ ሶዶን፣ አርባ ምንጭን፣ ጂንካን ሰሜን ላይ 2 ጊዜ ያክል ሰሜንን ለወንጌል በሚል ደሴ ላይ የመጀመሪያውን ቦሩ ሜዳ በሚባልበት ቦታ በ1954 ወንጌል ገብቶ ወንጌልን ተቀብሎ ዋጋ እየከፈሉ ከነበሩ አባቶች ጋር ጭምር አብረን በጋራ አሳልፈናል። ስለዚህ እንቅስቃሴ አለ፣ ተክሎችም እየተደረጉ ነው፣ የወንጌል ስራውም እየቀጠለ ነው ያልሽኛለሽው። እግዚአብሔር አምላክ የተባረከ ይሁን። አንዳንድ ጊዜ ስም ሌላ ይሆንና ተግባሩ ሌላ ይሆናል። የአፖስትል ስም ተይዞ ተክላ ካልተደረገ መሄድ ካልሆነ ትክክለኛ ስላልሆነ እግዚአብሔር በሰጠን ጸጋ ደግሞ መጠቀም ያለብን እኛው ስለሆንን ማለት ነው። እግዚአብሔር አምላክ ይባርክሽ። እንደው ከሴትነት አንጻር ወንጌል ያለው ፈተና ምን ይመስላል? አንዳንድ ጊዜ ብዙ ቻሌንጆች ይኖራሉ። ረጅም ርቀት መሄድ ሊኖር ይችላል፣ ቆይታዎች ሊኖሩ ይችላሉ። ቅድም እንዳወራ ነው ደግሞ አለመቀበል የሚባሉ ነገሮች ሊኖሩ ይችላሉ፣ ጥያቄ የሚፈጥሩ ነገሮች ሊኖሩ ይችላሉና እንደው ከሴትነት አንጻር በወንጌል እንቅስቃሴ ውስጥ የገጠመሽ ገጠመኝ ምን አለ? ከጾታ አንጻር ሲነሳ የስጋ ለባሽ አይነት ብቻ አይደለም የምናነሳው። ተፈጥሮ አለ፣ ጾታ፣ የጠላት ውጊያ አለ በብርቱ። ወንጌል በራሱ በብዙ ውጊያ መካከል አልፎ መሄድ ስለሆነ ምሽቶችን ጭምር ነው ወንጌልን ስንሰራ ምንሰራው እና ምሽቶችን ብየምለው አሁን ደሴ ስንንቀሳቀስ የመጀመሪያ ዙር ላይ በተለይ የመጀመሪያውን ጉዞ በመናደርግበት ጊዜ አይጠፋኝም አገራዊ ሆነ ግጭት ነበረ። እኛ ፕሮግራም ይዘናል፣ እየጸለይን ቆየን። ሙሉ ቲም ነው ይዤ መንቀሳቀሰው። እንቅስቃሴ እያደረግን እስከ ደብረ ብርሃን ድረስ መንገድ ዝግ ነበር በወቅቱ ማለት ነው። እና መንገድ ዝግ እኮ ነው እንዴት ልታረጊ ትችያለሽ የሚለውን ነገር ሲሉ ጌታ የሚናገረው ነገር ነበር። የተዘጋው የሚከፈተው ሰላም የሌለበት ቦታ ላይ ሰላም የሚመጣው የሰላም ምንጭ ሆኖ የናዝሬቱ ኢየሱስ ሲሰበክ ነው፣ ስንጸልይም ነው። ስለዚህ እንቅስቃሴ ማድረግ አለብን በሚል እንቅስቃሴ ያደረግን። እየሄድን መንገድ ላይ ነው የተከፈተው ማለት ነው። እና መንገዱ እየተከፈተ ሄደ። ሌሊት ላይ ልንገባ ስንቀርብ ጫካ ላይ ነው። ኖርማል ደሴን አልገባንም። ስንደርስ በመኪና ነበር እየሄድን የነበር ነው። ድንገት የሚጠብቁቱ ወጡ። ከዛ ያዙን። ከፍተኛ ድንጋጤን የተፈጠረው ማለት በቃ ውስጥ ያሉቱ ከዚህ በኋላ ላይቀጥል ይችላል ህይወት የሚባል አይነት ፍርሃት ሁላ ነበር። ምክንያታቸውን ስንጠይቅ ለካስ እየተደዋወሉ ስለነበረ ከኛ በፊት ኦር ደግሞ ከኛ ኋላ ያለ መኪና ሳምቲንግ ተፈጥሯል እና እሱን ነበር ይፈልጉ የነበሩት። ቼክ አደረጉ፣ ብዙ አሉ። በስተመጨረሻ ለቀቁን። በእግዚአብሔር ቸርነት በሰላም ገባን። ታማው የነበሩ ሰዎች በድንጋጤ ነፃ ወጡ። እና ጸሎት ብቻ ድንጋጤ የሚፈውስ እና በድንጋጤ ነፃ ወጡ። እግዚአብሔር ያንን ማድረግ እንደሚችል ያየንበት ነገሮች አሉ። ከጾታ አንጻርም ከእድሜ አንጻርም የማይጠፋኝ ስማቸውን
መጥቀስ አስፈላጊ ላይሆን ይችል ይሆናል። አርባ ምንጭ ላይ መካነ ኢየሱስ ቸርች እያገለገልን በነበርንበት ጊዜ ገና አገልግሎቱን የጀመርኩበትም ወቅት ነውና የእግዚአብሔርን አደራረግና ተአምራቱን ሲመለከቱ አንድ አባት ያሉት ቃል ትዝ ይለኛል። ማለት ህፃናትን የላክብን ለዛም ሴት የላክብን ጌታ ሆይ ልትገለን ነው ወይስ ልትምረን ነው? እና ማለት እየሆነ ያለውን የእግዚአብሔርን ነገር ሲመለከቱ ምንድነው እየሆነ ያለው ጌታ ሆይ በዚህ መልኩ ነው ወይ ልታነቃን ይፈልከው የሚል ነገር ነበረ። እግዚአብሔር መልካም አድርጎልናል። ጌታ መልካም ነበር። ጌታ ይባረክ። እንግዲህ በርካታ ነገሮች ሊኖሩ ይችላሉ። ያው ከሰዓታችን አንፃር ነው እንግዲህ አንዱን ሐሳብ መልካም ነው በጣም እንደው ሀይና ቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት በዋናነት ምን የአገልግሎት ዘርፎች አሉት? በዋናነትስ የምትሰሯቸው ስራዎች ምንድን ናቸው? ሀይና ቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት ትኩረት የሚሰጠው ጸሎቱና ምልጃው ላይ ትኩረት ይሰጣል። ወንጌል ስርጭቱ ላይ ትኩረት ይሰጣል። ከዛ የቀደሙ አባቶችንም ለወንጌል ዋጋ የከፈሉትን ሰዎች ኢንተርቪው እናደርጋለን፣ እንጠይቃለን፣ አብረንም እናገለግላለን። ኢንተርቪው ስናደርግና ስንጠይቅ እንግዲህ እነሱ በራሳቸው ዘመን እንዴት ነው እግዚአብሔርን እያገለገሉ የነበሩት፣ ከዛ እኛ አሁን ባለንበት ሁኔታ እንዴት ማገልገል አለብን፣ ቀጥሎ ላለው ዘመን ለማስረከብም ላለው ትውልድ ለማስረከብም እንደ እግዚአብሔር ቃል ያንን ጥያቄ እንጠይቃለን። ከነሱ ህይወት እንማራለን። ጸሎቱ ምልጃው ላይ ትኩረት እንሰጣለን። ወንጌል ስርጭቱ ላይ ትኩረት እንሰጣለን። ተከላው ላይ ያለንበት እንቅስቃሴ አለ። ወንጌልን በፍቅር ነው የምንሰራው። በተግባር መታየት አለበት። ወንጌል ዓለምን በእምነትና በስራ መኮነን ያዕቆብ ላይ ያለው መልእክት ማለት ነው። ልክ ከስራ የተለየ እምነት ከእምነት የተለየ ስራ እንደሚለው በተግባር እንዲታዩ የሚፈለጉበት ርዕሰ ጉዳይ ላይ ደግሞ ድነታችን በጸጋው ነው። ምንድነው ሰርተን አይደለም። ግን የዳነ ማህበረሰብ የሚሰራውን ስራ መልካሙን ተግባር መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። ስለዚህ በዚህ መሰረት ጎዳና ላይ የወደቁትን በተለያዩ ጊዜያቶች በፍቅር በመቅረብ በመመገብም ጭምር ወንጌልን እንሰራለን ማለት ነው። አሁን ላይ እንደው አፖስትል እንደሚታወቀው በኢትዮጵያም ከዛም ባሻገር በርካታ ነገሮች ይታያሉ። እንደ መጽሐፍ ቅዱስም ሐሳብ እንደ አባቶችም ሐሳብ የመጨረሻው ዘመን ምልክቶች ናቸው የሚባሉ እሱንም የሚያሳዩ ነገሮችም እየተፈጠሩ አሉ። ከዛ ባሻገር በርካታ ነገሮች፣ ውዥንብሮች፣ ጸቦች፣ ጦርነቶች፣ ረሃቦች፣ ስደቶች እየበዙ እንዳሉ ይታወቃልና ሀይና ቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት በዋናነት ደግሞ ምልጃ ነው፣ ጸሎት ነው ስራው። ልክ እንደናንተ ደግሞ ተመሳሳይ በርካታ የጸሎት የምልጃ ማዕከላቶች አሉ። እንዲህ እየተጸለየ እንዲህ እየተማለደ እነዚህ የሚታዩ ነገሮች ለምንድን ነው ትውልዱ መሻገር ያቃተው? እንግዲህ ሰኞ አልቅሶ ማክሰኞም የሚያለቅስ ህዝብ አለ። ጧት ስቆ ማታ የሚያለቅስ ህዝብ አለ። ነገር እየበዛ የመጣበት ታይሚንግ እንደሆነ ይታወቃልና ጸሎት ላልቶ ነው እንዳይባል እንግዲህ የምልጃ ማዕከላቶችና በቤተክርስቲያን በእናቶች በርካታ ጸሎቶች ይደረጋሉ። እንደገና ደግሞ መልስ የማይመጣበትስ ደግሞ ምክንያት እግዚአብሔር ስላልሰማ ነው እንዳንል፣ እግዚአብሔር ደግሞ ያው አምላክ ነው፣ የሚሰማና የሚመልስ አምላክ ነው። ከምን አንጻር ይመስልሻል እንደዚህ እየተጸለየ ለውጦች የማይታዩበት ምክንያት? ጸሎት የሚለውን ሐሳብ ማንሳት ጥሩ ይመስለኛል። ጸሎት ከእግዚአብሔር ጋር የሚደረግ ኮሚኒኬሽን ነው። ከእግዚአብሔር ጋር ነው። ጸሎት ወደ ጎን አይደለም፣ ጸሎት ወደ ላይ ነው እና አንድ ጊዜ ጸሎቶቻችን ወደ ላይ ከመሆን ይልቅ ወደ ጎን ይሆናሉ። ከዛ ውጪ መፈተሽም መልካም ይሆናል። ጦርነቱ አለ፣ ግጭቱ አለ፣ ብዙ ነገር አለ፣ ጸሎቱም አለ። ይህን ስታነሳ መጽሐፍ ቅዱስ ላይ ያለውን ሐሳብ አስባለሁኝ። በዳዊት ዘመን ቀጥሎም ረሃብ ሆነ፣ ቀጥሎም ረሃብ ሆነ እና ቀጥሎም ረሃብ ሲሆን ቀጥሎም ጦርነት ሲሆን ይህ ርዕሰ ጉዳይ ለምን ሆነ ብሎ እግዚአብሔርንም መጠየቅ ለቤተ ክርስቲያን፣ ለአብያተ ክርስቲያናት፣ ለዳንን ለኛ እንደ ተጠያቂም ትውልድ አስፈላጊ ነው ብዬ አስባለሁና ለምንድነው ቀጥሎ ረሃብ የሆነው፣ ቀጥሎ ችግር የሆነው፣ ቀጥሎ በኔ ዘመን በኔ ጊዜ ይሄ ለምን ሆነ ብሎ እግዚአብሔርን ሲጠይቅ ርዕሰ ጉዳዩ በዳዊት ጊዜ ስለሆነው ጉዳይ አይደለም። ቀጥሎ የሆነው
ሳኦል በኢያሱ ዘመን የነበረውን ርዕሰ ጉዳይ ኢያሱ ቃል ኪዳን የገባበትን ጉዳይ የገባኦንን ሰዎችንም በሚመለከት የሚናገር ነገር ማለት ነውና ቃል ኪዳን የተደረገበት መሐላ የተደረገበት መሐላውና ቃል ኪዳኑ ከምን ጋር ነው ሲባል በአምላኬ ቤት ውሃ ቀጂና እንጨት ፈላጮች ትሆናላችሁ። እንግዲህ ሩቅ ነን ብላችሁ ቅርብ ሆናችሁ በመገኘታችሁ እግዚአብሔርን ሳይጠይቁ ስንቃቸውን ተቀብለው የተፈጠረውን ርዕሰ ጉዳይ ነው የሚናገረው። አሁን ወደሱ ጋር በጣም በስፋት ሳልገባ ቀጥሎ ሲሆን ግን ዳዊት ለምን ሆነ እግዚአብሔር ሆይ የሚል ጥያቄ ጠየቀ። እግዚአብሔርም መልስን ሰጠው። ሳኦል ስለበደለኝ ነው። በሳኦል ምክንያት በሆነው ጉዳይ ባንተ ዘመንም የመጣ ነገር አለ። ስለዚህ ዳዊት ስለ ሳኦልም ዘመን ንስሐ መግባት ካለበት ንስሐ መግባት ነበረበት። ያው አገራችንን ኢትዮጵያንም በሚመለከት አንድ ወቅት ላይ በጣም ማስብ ነበረ። እኛ ያልደረስንባቸው ማናቃቸው ዘመን በ1967 ምናምን ረሃብ 77 ረሃብ 97 ረሃብ ከዛ 2007 ምናምን እና ጦርነቱም ድርቁም ግጭቱም ከቁጥሩ ጋር ራሱ የሆነ ነገር አለ እንዴ እስክንል ድረስ ያሉ ነገሮች አሉ። በደንብ ከእግዚአብሔር መስማትን ይጠይቃል፣ መጠየቅን ይጠይቃል። ከዛ ወደ ላይ የሆነው መስመራችን ሊስተካከል ይገባል። ለምን ይሆናል ጌታ ሆይ የሚለውን ነገር እግዚአብሔር ስለሚሰማንም ስለሚናገረንም በዛ ልክ መቅረብን ይጠይቃል። ከዛ ውጪ ለወንጌል ቅድሚያ ሊሰጥ ይገባል ብዬ አስባለሁኝ። እውነተኛውን ወንጌል፣ ንጹሑን ወንጌል ይህንን ማስቀጠል ቤተክርስቲያን ደግሞ ተጠያቂ ናት። ይህንን ሳላነሳ አላልፍም። እንግዲህ ሐዋርያ የሚለው ቃል የተላከ መልእክተኛ ማለት ነው። የተላከ መልእክተኛ፣ መልእክት ተቀባይ፣ መልእክት አድራሽ፣ ላኪ አለ፣ ተላኪ አለ፣ ተቀባይ አለ። ስለዚህ መልእክተኞች ነን ካልን፣ አገልጋዮች ነን ካልን ኦርዲኔሽኑም ኦፊሱም ኤፌሶን ምዕራፍ 4 ቁጥር 11 ላይ ሐዋርያትን፣ ነቢያትን፣ መምህራንን፣ ወንጌላውያንን፣ መጋቢያንን ለቤተ ክርስቲያን ስጦታን ሰጠ ነው። ምርኮ ተማርኮ ለግል ጉዳይ አይደለም። ልብስ የምቀይርበት አይደለም፣ ምግብ የምበላበት አይደለም፣ ሳምቲንግ የምሰራበት አይደለም። ይሄኛው ኦፊስ ለቤተ ክርስቲያን የተሰጠ ስጦታ ነው። ቤተ ክርስቲያን ብለን ስንል ደግሞ በልዩ ኪዳን ላይ ሄደን ስንመለከት እግዚአብሔር ከሰው ልጆች ጋር የሚገናኘው በኤደን ገነት ከአዳም ጋር ቀጥታ በገነት ነው። ቀጥሎ ባለው በመገናኛው ድንኳን ነው። ቀጥሎ እያለ መጣ። ከዛ በክርስቶስ ኢየሱስ በመጣበት ጊዜ እንኳን በምኩራብ ነው። ከዛ በሐዋርያቶቹ ዘመን እግዚአብሔር ህብረት ሲያደርግ ህብረትን በሚመለከት ሲናገር ቤተክርስቲያን በሚል ጥላ ውስጥ ወንድሞች ህብረት በሚደረግበት መሰባሰብ ውስጥ ነው። ይሄኛው ሲሆን በዛ ህብረት ውስጥ ስለ ህብረት ሲናገር በጸሎት ይተጉ ነበር፣ እንጀራንም በመቁረስ ይላል። ጸሎቱ አለ፣ እንጀራው አለ። እንጀራውን ከጌታ እራት ጋር የምናገናኘው የምናያይዘው እውነት ማለት ነው። ህብረቱ የምር ነው፣ ጸሎቱ የምር ነው፣ አንድነቱ የምር ነው። ብዙ ነገራችን ተበጣጥሷል። ብዙ ነገራችን ጤነኛ አይደለም። ከወንጌሉ ይልቅ ጭቅጭቆቻችን፣ ንትርኮቻችን በጣም ከባባድ ብለን የምናነሳቸው እሾች እንኳን ሰዎች ኢንዲቪዥዋል ያርገዋል፣ ግላዊ ጥል ያደርጉታልና የክርስቶስ ኢየሱስ ሞቱ ላይ፣ ትንሳኤው ላይ፣ ወንጌሉ ላይ አይደለም ትኩረቱ። አንዳንድ ጊዜ ቸርች አካባቢ ዶክትሪኑ ላይ ነው ትኩረቱ እና የትኛውም ነገር ማናሻሽለው የእግዚአብሔርን ቃል ብቻ ነው። እኔ አይነ ሐቆሬ መተዳደሪያ ደንብ ይኖራታል። የአይነ ሐቆሬ መተዳደሪያ ደንብ ተግባራዊ የሚሆነው ከያው ከሆነው ከእግዚአብሔር ቃል ጋር ካልተጋጨ ብቻ ነው። ከተጋጨ የኛ መተዳደሪያ ደንብ ውድቅ ሆኖ የእግዚአብሔር ቃል የበላይ ሊሆን ይገባል። ስለዚህ በእግዚአብሔር ቃል ላይ ትኩረት ሊሰጥ ይገባል። ጫናው፣ ግጭቱ፣ ጦርነቱ አለ። ምንድነው ሲባል መቦጫጨቁም አለ። ቃል በቃል እርስ በርሳችሁ ብትጣሉና ብትብላሉ ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ናሜራውና መብላላቱ አለ። ቸርች ውስጥ ጸሎቱም አለ። በተመሳሳይ ደግሞ ከፍተኛ የሆነ ጥላቻዎች አሉ። ስለዚህ ሊስተካከሉ የሚገቡ በርካታ ነገሮች አሉ። የውስጥ ችግሮቻችን በራሱ እየተጸለየ ውስጣችን ግን በቂም ከተያዘ፣ እየተጸለየ በክፋት ከተያዘ፣ እየተጸለየ በዘር ከተያዘ እግዚአብሔርን ለመስራት ራሱ ይቸግረዋል ብዬ አስባለሁ። ስለዚህ መልካም ነው፣ ግን ጸሎት ሊቋረጥ አይገባም። ጸሎት ማለት ከእግዚአብሔር ጋር መነጋገር እንደሆነ ሁሉ ጸሎት ማለት ደግሞ እስኪመለስም ማለት ነው። ካልተመለሰ ጸሎት መቆም ስላሌለበት እግዚአብሔር አምላክ የተባረከ ይሁን። እንግዲህ አንቺ ጉብዝናሽን እየተጠቀምሽ ነው። እግዚአብሔር ሰጠሽን እድሜ
ጊዜ ጸጋ እየተጠቀምሻለሽና ከምታገለጊው የወንጌል አገልግሎት ባሻገር ደግሞ የሚበልጠን ለምን ጎደለን የተሰኘ መጽሐፍ ጽፈሽ ለቅዱሳን አድርሰሻል። የሚበልጠን ለምን ጎደለ የተባለው መጽሐፍ ከምን አንጻር የተጻፈ ነው? ለኢትዮጵያ ቤተክርስቲያንና ለቅዱሳንስ ሊያስተላልፍ የፈለገው መልእክት በዋናነት ምንድን ነው? የሚበልጠው ለምን ጎደለን የሚለው መጽሐፍ 3 ርዕሶች በውስጡ አሉት። የሚበልጥ ነገር ብሎ ሐዋርያው ጳውሎስ በቆሮንቶስ ላይ ላሉ ሰዎች ምዕራፍ 12 ላይ በዝርዝር ከተናገረ በኋላ 13ኛው ምዕራፍ ላይ መጥቶ ስለሚበልጠው የጸጋ ስጦታ እነግራቸዋለሁ ይላል። ትንቢትንም መገለጡንም ፈውሱንም ብዙ ነገሮችን ከዘረዘረ በኋላ ተስፋን እምነትን ከተናገረም በኋላ ሲደመድም የሚናገረው ከዚህ ሁሉ የሚበልጠውን አሳያቸዋለሁ፣ የሚበልጠውን መንገድ ይላል። የሚበልጠው ምንድነው ሲባል ፍቅር ብሎ ይናገራል። እና ምንም አይነት ነገር ቢኖረኝ ልሳንም ብናገር በመላእክት ቋንቋ እንደው በጣም ባለፈ ነገር እንኳን ብገለጥ ከዚህ ሁሉ የሚልቀው ፍቅር ነው ብሎ ይናገራልና ፍቅር ላይ ትኩረት ይሰጣል መጽሐፉ። ፍቅርን፣ አንድነትን፣ ህብረትን ትኩረት የሚሰጥ ነው። እንግዲህ ከቅድም ጀምሮ የምንናገረው ከጸሎቱ አንጻር ከወንጌሉ አንጻር ጌታችን መድኃኒታችን ኢየሱስ ክርስቶስ የክብር ስፍራውን ለቆ የመጣው ስለ ፍቅር ነው፣ ስለሚወደን ነው። እኛ አገልጋይ ሆነው ወዶን በፍቅሩ ገዝቶን ነው። አብም አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ፍቅር ነው። አገልግሎታችንም ህይወታችንም በፍቅር ሊሆን ይገባል። ለኢትዮጵያ ቤተክርስቲያን እንግዲህ ያለኝ መልእክት በዚህ መጽሐፍ ውስጥ ስላነሳው ማለት ነው ፍቅር ነው። የሚበልጠው ነገር ጎሎናል፣ ወደዚህኛው እውነት እንመለስ የሚል ነው። ሐዋርያዊት ትዕግስት መድን በቀጣይስ ምን ታስባለች? እንግዲህ የሚበልጠው ለምን ጎደለን የተሰኘ መጽሐፍ እንግዲህ አበርክተሻል። በቀጣይስ ምን እንጠብቃለን? እንደ መጽሐፍ ስራም እንደ ቤተክርስቲያንም አገልግሎት ምን እንጠብቅ? ቀጥሎ ባሉ ጊዜያቶች እንግዲህ ጌታ ቢፈቅድ ከጸሎት ጋር በተያያዘ የሚወጡ መጽሐፎች ለትውልድ በረከት ይሆን ዘንድ የሚታሰቡ አሉ። ከዛ ውጭ ግን ስለሚበልጠው ለምን ጎደለን መጽሐፍን በሚመለከት እጃችን ላይ የተሰራው ስራ አልቋል፣ እጄ ላይ የለምና እንደገና አሁን ካለውም ካነሳኸውም አንጻር ለትውልድ በረከት ይሆን ዘንድ ተጨማሪ ነገሮች ኖረውበት ሁለተኛ እትም በቅርቡ ይደርሳል ብዬ አስባለሁ። ጌታ ይረዳኛል። ኮንግራ እንኳን እግዚአብሔር ረዳሽ። አዎ ግድ ነው። እግዚአብሔር ይባረክ። እንደው በመጨረሻ ለኢትዮጵያ ቤተክርስቲያን ለቅዱሳን እንዲሁም ደግሞ ለመሪዎች፣ ለአባቶች፣ ለወጣቱም ትውልድ የምታስተላልፊው እንግዲህ እንደ ሀይና ቆሬ ጸሎትና የምልጃ አገልግሎት እግዚአብሔር ያወራሽ ድምጽ ካለም ከጊዜውም አንጻር መልእክትሽን እግዚአብሔር በውስጥሽ ያስቀመጠውን ድምጽ አድርሽና በዚሁ እንጨርሳለን። ከትናንቱ ይልቅ አሁን እየሆኑ ያሉ ርዕሰ ጉዳዮች በሙሉ ክርስቶስ ኢየሱስ ሊመጣ በደጅ እንዳለ ኮቴው በጣም የሚያመላክቱ በርካታ ነገሮች አሉ። ምልክቶችን እያየን ያለንበት ጊዜ ነው። ይህንን ለመናገር ብዙ ጊዜ መውሰድም አይጠበቅብንም። ዘመኑን እንደሚመረምር ትውልድ፣ የእግዚአብሔርንም ቃል እንደሚያውቅ ትውልድ፣ ከጌታ መንፈስ ጋርም ህብረት እንደሚያደርግ ትውልድ እየታዩ ያሉ ነገሮች ሁሉ ምልክቶች በብርቱ እየሆኑ ያሉበት ጊዜ ነው። በዚህ ጊዜ ለአባቶችም ለወጣቶችም ለሚነሳውም ትውልድ የምለው ቀጥሎ ላለውም ርዕሰ ጉዳይ የማነሳው እግዚአብሔር በስራ ላይ ነው። ደግሞ ምድር ትጠብቀናለች። በጨለማ ውስጥ ያለ ትውልድ አለ። ትውልድ የለም ከሚሉት ውስጥ አይደለሁም። በጨለማ ውስጥ ላለው ትውልድ ብርሃን ሊሆኑ የሚዘጋጁ ወንድና ሴት ልጆች አሉት። እግዚአብሔር እነሱን መንዝሮ በዚህ ክፉ ዘመንም እንደሚጠቀማቸው አምናለሁኝ። ኤልያስ ብቻዬን ቀርቻለሁ ሲል እኔ ያለኝ ነው ያለው እግዚአብሔርና እንደ ማላጅ ትውልድ፣ እንደ ጸላይ ትውልድ ዘመኑን ሳስበው ብዙ በርከት ያሉ ደስ የማይሉ ነገሮች አሉ። በዚህ ውስጥ ግን ፈንጥቆ የሚወጣ ብርሃን አለ። የእግዚአብሔር መልካምነት እንደሚገለጥ አምናለሁ። እግዚአብሔር አቅም እንደሚሆነን አምናለሁ። በክርስቶስ ኢየሱስ ዓለምን መጠቅለል የእግዚአብሔር የአብ ፈቃድ እንደሆነ እንዲሁ እንደ ቤተክርስቲያን ተከላ ስራና አገልጋይነትም የምለው ይሄንን ነው። በክርስቶስ ኢየሱስ ምድር ትጠቀለላለች። ጌታ ኢየሱስ አሸናፊ ነው። ወንጌል አሸናፊ ነው። የጨለማው ስራ አለ። ያንን ድል ያደረገ ጌታ አለ ከኛ ጋራ። በርቱ፣ ትጉ፣ ቀጥሉ፣ ጠንክሩ፣ እንደ እግዚአብሔር ቃል ተንቀሳቀሱ ማለት ፈልጋለሁ። አባቶችንም
ወጣቶችንም እግዚአብሔር በስራ ላይ ነው። እኔ ዝግጁ ነኝ የሚል ትውልድ እግዚአብሔር ይፈልጋል። እኔ መልእክተኛ ነኝ የሚል ትውልድ እግዚአብሔር ይፈልጋል። የተዘጋጀ ትውልድ እግዚአብሔር ይፈልጋል። ስለዚህ እንዘጋጅ፣ የሚጠብቀን መንገድ አለ ማለት ፈልጋለሁ። እግዚአብሔር አምላክ ዘመንሽን ይባርክ። እንግዲህ አንቺ ወደ ስቱዲዮ መምጣት ለብዙ በጓዳ ላሉ ሴት አገልጋዮቻችን መገለጥ መውጣት ወደ አደባባይ እግዚአብሔርን ሐሳብ ይዘው እንዲራመዱ ትልቅ ምክንያት ይሆናል ብዬ አምናለሁኝ። ባንቺ ውስጥ እግዚአብሔር ስላስቀመጠው ጸጋ፣ እግዚአብሔር ባንቺ ውስጥ ስላስቀመጠው ትልቅ ደግሞ መልእክት ክብሩ ለጌታ ይሁን። አንቺም እንድትበረቺ ከዚህ በበለጠ ደግሞ የእግዚአብሔር መንግስት እንድታሰፊ እኛም እንጸልያለን። ጸሎታችን ይሆናል ማለት ነው። እንግዲህ ስለነበርሽ አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። Thank you. የተወደዳችሁ የጉብዝናዬ ቤተሰቦቼ ከሐዋርያት ትዕግስት መድን የአይና ቆሬ ጸሎትና የምልጃ ዓለም አቀፍ አገልግሎት ራዕይ ተቀባይና እንዲሁም ደግሞ የሚበልጠው ለምን ጎደለን የተሰኘውን መጽሐፍ የጻፈችልን ከሷ ጋር ባደረኩት ቆይታ እንደተባረካችሁ እንደታነጻችሁ ውስጣችሁ እንደተነሳሳ ከዚህ በበለጠ ደግሞ ወንጌል ለመስራት ወደ አደባባይ ለመገለጥ እግዚአብሔር በውስጣችሁ ያስቀመጠውን ነገር ለትውልድ ደግሞ ለማድረስ ልትተጉ እንዳላችሁ አምናለሁኝ ማለት ነው። በተለይ ደግሞ የሚበልጠው ለምን ጎደለን የተሰኘውን መጽሐፍ እንግዲህ ሁለተኛው ለመውጣት ዝግጅት ላይ እንዳለች ገልጻልናለች። አብራችሁ መቆም የምትፈልጉ ማገዝ የምትፈልጉ ሰዎች ደግሞ ካላችሁ ቀጣይ መጽሐፎቹን ማለት ነው ከስክሪኑ በታች የሐዋርያት ትዕግስት መድን ስልክ አስቀምጥላችኋለሁ። ቀጥታ በመደወል እንድታገኟትና እንድታበረታቷት ደግሞ እንድትጸልዩላት በዚህ አጋጣሚ ጥሪን አድርጋለሁ። የዛሬውን በዚህ ጨርሻለሁ። ሳምንት ከሌላ እንግዳ ጋር ጠብቃችኋለሁ። ታምራት ሙቲ ከእናንተ ጋር ቆይታ አደረኩኝ። ይህ ጉብዝናዬ ነው።